ፒኦቪ ለማዘር መልስ መልስ አንቺ ልመና ነው እንደፈለግሽ ምግቡን ይቀዘቅዝ በቴስታ ታነሳሻለች ይቀዘቅዛል እስከዛ ወፋጭ እንጂ በና ሳንድዊች አስናመጣለሁ ወይኔ ደደበደብ አስቤው ምግብ ቢያስ ያለ ደደበደብ ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝልህ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ። ቤተሰቧን የጨረሰች ቤተሰቧን የጨረሰች ደስ ይላል። አንድ ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። በጣም እንስማማ። በጣም እቃራት እንደ እንስማማ አላሉም። ጥሎሽ ጣሉልኝ። ሰላም ምርጥያስ ደህናችሁ ይትበይነኝ እንኳን ወደ ቻናሉ ወድጋይ መጣችሁ ለማሉ ሉፒስ እኔ በጣም ድራኒ ሁላችሁ በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰውን ይርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ቲቸር ቦደና አፍሻሎ እስቲ ጥራው። ቲቸር ቦደናን ጥራው። ምን አይነት ስም ድምጽህ ለምንድን ነው እንደዚህ ሆነው? እየጠሩ ነው አስተማሪ። ቲቸር ቦደና ማን ነው የጠራ? ተማሪ ነው። ታዲያ በኖርማል ድምጽ ቀጠራኝም እንዴ? እኔ እንዳው ነው የጠራው? አዎ ሰምታ መስማቱ ነው ወሳኙ። ምን ችግር አለው? ይሄ ልጅ ግን ጤነኛ ነው አይደል? አንተ ለምን እንደዚህ ትጠራኛለህ? ምንድን ነው? ድምጽ ነው። ምን ችግር አለው? ለምዶ አሁን የሰጣሃት እስቲ እናንተ ሰምታችሁት ማለት ነው። በጣም የሚያስቃችሁን ስም ኮሜንት ላይ ጻፉልኝ ፕሊዝ። አሁን እኔ ቦደና የሚለውን ስም መቼም ነው ማረሰው። ጋይላቲካ ያላ ፓትሮና ጂልዳ ሳምበንደንጌሶ ወይኔ መጣች። በቃ በፍቅሯ ልታፈዝህ ነው። አራነቀው ጂል እቺ ሊባየ ቁጥር የምትቀያየረው ነገር ነው። ስልኪት ያለኝ ልብስህን እኮ በልተህ ጨረስከው ወንድም። ተላጉል አታምርም። ሂድና ጠይቃት። ለምን አንዴ አውርታት አትገላገልም እኮ እንዴ እፈራለሁ። ይኸውልህ አሁን ዝም ብለህ ትከተለኛለህ ማለት ዘገየ። ዝም ብዬ ስሮ ትከተለኛለህ። በቃ ሊረዳው እኮ ነው። ስልኳን መንትፎ ከዛ አባሮ ይቀበልላታል ምናምን። በቃ እንደዛ ነው የሚሆነው። ወይኔ ስልኬ ወሰደው። ልርገመው? አይ ተቀበለው፣ ተከተለው። ሂድና ተቀበልላት። አሁን ሞና ሚካኤል ኢሎይጆ ያ ልብስህን ለምንድን እንደ ጠቀለልከው? ቆይ እየነከስከው የምትሄደው ምናምን። አንተ ለፍቅረኝነት አይደለም የአሁኑ ምርጫ ለመምረጥ ራሱ በቂ አይደለም እድሜ አቦ ድረስ አንተ ሆነ ነው ሰረካት እኮ። ይኸውልህ ሚኪ አሁን ኮራጀን እንትላ ትመልስላታለህ። ከዛማ ትተዋወቃታለህ። በጣም አሪፍ አጋጣሚ ነው። ከዛ ጀግና ትሆናለህ። ምንድነው እንደዚህ መዝረክረክ? ቆይ ላስተካክልም። እኮ ለምዶ የሚበላው ምን ርቦታ ከራበው ምግብ ስጠው እስቲ። እንደዚህ ያረፈብሽ ከለበስሽው ልብስ አንጻር የተቀመጥሽበት ቦታ ጭራሽ ሱት አያደርግም ነው የምልሽ። ስፍስፍ ያለ እሙዬ እንኪ ስልክሽ ሊላ ነው ቢያምር ነው ስትሺ ልቤ ስፍስፍ ያለ። አንተ ምን አይነት ዘስቲ ሰው ነው በእናትህ? አመሰግናለሁ። ለሌላ ጊዜ ተጠንቀቂ እሺ። ማይኮ እባላለሁ። አርሴማ አይ እሷን ለመሳም ማለት ነው። ልብሱን ለቀቀ ከጥርሱ።
እና እሺ ቤት እኮ ዝክር አለ። ጠጥተሽ አትሄጂም? ሌላ ቀን እመጣለሁ። ልጅቷ የዝክር ልብስ አይደለም የለበሰችው ወንድሜ። እኔ ለልብሱ አዘንኩኝ። አሁን እዚህ ድራማ ላይ ለልብሱ ነው ያዘንኩት ነው ማለት። የት እንደተመረተ ንገረኝ። እንዲያሰቃይተው እኮ አንዴም አልተቀደደም። እዚህ ፊልም ፓርትቶ የምፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። አለማደግ አላለችም። ናኑዬ ናኑ እሺ ምንድነው? ተረስልችቷታል። ስታርጊ ምን መሆን ነው ፈልጊው? አለማደግ አስጨነቀኝ። እንደነማይ እንደናባይ ዘይቱ 2500 ገባ፣ ሽንኩርቱ ለ100 ብር ገባ። ሪላክስ ህፃኑኝ ገና ካሁኑ ራሱ ሰጭብስ 30 ብር ገባ። ራሴ ተጨንቄያለሁ። አረ ራሴ ጭራሽ ተወዶማ አይሆንም። እሺ ለሚመጣው ትውልድ ደግሞ እንዳትመጣ ብለሽ እኮ በጣም ብዙ ልጆች እየተወለዱ ነው አሁን ላይ። ምንድነው ግን አትንጣብየው ከመጣ አገባኝ ይወጣው። አንቺም ጨንቆሻል በመምጣት ሻለ። ምን አገባኝ ይወጣው እንግዲህ ኧረ ደስ ስትል ብቻ ደህና ደሪ። እሺ ማማዬ በረከት በመብራን ምን ነው አንተ ማሰባበት እንደምን ወይ አምስቴለ አንተ ሳታድግ ያደገች ልጅ እንደ ትልቅ ሰው አክሽኗ ምናምን በቃ አታዝገኝ እኮ ነው። ብር የለ ማደግን ማቆም ብንችል ኖሮ ከማንም በፊት እኔ ነበረ ማቆመው። አሁን ይቺ ልጅ በዚህ እድሜዋ እንዲያወራች አድጋማ አስባት። ዛሬ የቦልቦሌ እያሉ ነው። በድሪል የቦልቦሌ በድሪል ምን ሆና ነው እያለቀሰች ያለችው ልጅቷ? ኧረ ሲስተርየው፣ ኧረ ካሁን በጥፊ እንዳልስሽ። ምን ሆና ነው? ኧረ ትስቅባታለች ደግሞ። ሰማይ የምር ሕፃን ሆነች በቃ። ኧረ መሬት ላይ የእነዚህ ሲስተሮች ሳይኮነት ግን አናዘር ሌቭል ነው የሆነት። ባሌን መኪና ገዝቼ ሰርፕራይዝ ማድረግ የረጅም ጊዜ ህልሜ ነበረና ዛሬ ከስንት ጊዜ በኋላ ተሳክቶልኛል። እንዳንቺ አይነት ሚስት እኮ ነው የሚያስፈልገው። ምናምን በሴት አያምርም እና እየነዳው ሂጄ ነው ሰርፕራይዝ ላደርገው ያሰብኩት። ስለዚህ ያለበት ቦታ ላይ ደውለን እናገኘውና እንሰጣለን ማለት ነው። እስኪ ተከተሉኝ እንደውልለት። በማ እንኳን ትንሽ ብር ነው ማለት ነው። ሰርፕራይዝ ያረክሽው ያለሽው በማ ብር ነው? በማ ዋሌት ነው? ዋሌቱ የማን ነው? እናቱ ባንቺው ገንዘብ ከሆነ በቃ እኔ የዓመቱ ምርጥ ሚስት ብዬሻለሁ። ሰማለህ? ልቤ መታ። ሄሎ አባ፣ የት ነህ? ምሳ ጋብዘኝ እስኪ ዛሬ። እሺ ላግዝህ። የት ነው ያለኸው? የት ጀሞ? የት? እሺ በቃ መጣሁ። በቃ እሺ ጠብቀኝ። ወደ ጀሙ እየሄድክ ያለው ግን በትራንስፖርት ነው? በእግርህ ነው? በባስ ነው? ደግሞ ይሄንን መኪና የት እንደገዛሁት አካውንታቸውንም ስልካቸውንም ከታች አስቀምጥላችኋለሁ። ሄደን እናገኘው። በጣም የተባረክሽ ሴት ነሽ አንቺ። የሀብታም ነገር ምኑ መሰለ? አሁን ከመኪና ላይ መኪና እየደረቡ ነው። ልቤ እየፈራ ነው። አላበኙላ። ለምን ትፈሪያለሽ? መኪና ነው የምትሰጪው። ወርደሽ የት ትደርሻለሽ ያለችው ልጅ ሜንሽን ብታረግልኝ ደስ ይለኛል። ከወደድኩህ በላይ አየብ በኪሷ እንደገዛችሁ በዚህ ንግግሯ ታውቃለህ። ጥፍር ቤት ነው ያለው ማለት ብሎኛል። ስለዚህ ሄደን እናመጣለን ማለት ነው። ውስጥ ገብተን እንየው።
መስኮቱን ዝጊዋ እናቱ። እስቲ ሴቶች ከዚህች ልጅ ተማሩ። መኪና ያለው ገንዘብ ያለው ቤት ያለው ከምትሉ እኔ ገዝቼ ሰርፕራይዝ ማረገው አሁን ይሄ ወንድ እንዴት ላኪ ነው። በቃ እሷ ሰርታ በራሷ ብር መኪና ገዝታ ልሰጠው ነው። በቃ አሁን ይሄ ሰውዬ በህይወቱ ዊን አድርጓል ነው የምልህ። በቃ ባሎች ይሄንን ቪዲዮ ለሚስቶቻችሁ ሼር አድርጉ። ነበር በጠዋት ከቤቷ ሄጄ ልጠራት አባቷ በሩን ከፍቶ አለዋት። ምን አይነት ሊፕሲንግ ነው ይሄ ሁሉ ንቅሳት? ቴዳዬ እንዴት አደርክ? እንዴት አደርሽ? ድሎ አንተ በጣም ክሪንጅ እኮ ነው እናትህ ቪዲዮ እየሰራችበት ያለችው መንገድ። ናቲ ዳዬ አቦል ነው ጠጥተህ ትሄዳለህ። ናቲ በጣም ሁለቱም ይወዱሃል ነው የምልህ። በቃ አንቺ ደግሞ ነይ ተቀመጪ፣ ቡና ይላት ወረግረጊ ነበር በጠዋት ከቤቷ። መቼም በቡና አይጨክንም ብለሽ ነው። ቆይ ምንድን ነው ያጣላችሁ? ሲጀመር ቡና የሚጠጣው በተፈጥሮ ያልነቃ ሰው ነው። ተቀመጪ ባክሽ። ያው እንዳሰማሽ ያጣላችሁት ስልክ ሳወራ ሰምታ እኮ ቀንታ ነው መሰለኝ። አቤት እኔ ግን ያንቺ ብሬስ መቼ ነው የሚወልቀው? የኔ እናት አተ ባካይሌ ነኝ። አውቄሻለሁ እኮ ማማ። ኧረ እንደ ጮያ ማማ። እኔም እወድሻለሁ። ወይኔ በገነች። ተቀመጪ እኔ ከፍታለሁ። ተነጋገሯል። እሷ ግን የምር እንዳጠብስ ነው ፍርሃቱ መሆን ያለበት። ፒስ ነው። ምንድነው አንተ በስልክ የምትልኝ? ይዤ የወጣው ማወራረጃና ከርሰን ስጋብዝ እናቴ ማማ እኔን። ኧረ አንተ ላሽ በል በእናትህ። ዝም በል እባክህ። ማለት አሁን በስልክ ያወራው አንተ ነው እና ግን እኔን እንዳልሆነ ቆጥሬ አልፌዋለሁ። ወይ ጉድ! ጓደኛክ እማ የሚለው ስላጣ ፈልግለት። እሺ ላንተ ግን ያለው እሺ እኔ እናት እድሉ በቃ እኔ ልሂድ። ቁጭ በል እንጂ ቡናው እኮ ፈልቷል። ደስ ሲሉ አይ ይብቃኝ። ከተከፋ ጀለስ። እሺ እኔ እናት እንደዋወላለን። እሺ እሰይ ይታባቱ። አሁን እዚህ ድራማ ላይ ምን መሆን እንደሚደብር ታውቃለህ? አጣባሽ መሆን መሀል ላይ ቁጭ ብለሽ አሁን አንቺ ሁለቱ እንደዚህ አንድ ሁለት ሲባባሉ ማየትሽ ስታሳዝኝ ነው የምልሽ። በቃ ነገሩ ፊልሙ ላይ ሁለት ወንድ ሁለት ሴት አይደል ያለው? በቃ የቀረው ወንድ አንቺ አግቢው። ባሌ ላይ አታፍጥጪ። ሰላም ግጥም ያለኝ የግጥም ርዕስ ባሌ ላይ አታፍጥጪ። እሺ አንቺ ምንድነው የምታዩ? ባሌን ጠዋት ማታ አንቺማ ሐሳብሽ እኔ ተናድጄ እሱን እንድፈታ ከዛ ልትገቢ እኔ ስወጣ አንቺማ ሆነሽ አለው ታውቃለህ። በጣም ትልቅ ጣጣ አንቺ መላጣ ባልነቱ ለኔ ሆኖ ሳለ ምን ነው አይንሽ ግን በባለ ደረት ላይ ተሳለ። እባክሽ ጥንቃቄ አድርጊ አንቺ አምሳለ አድርሱ ለአምሳለ አምሳለ ማናት? እሺ ቪዲዮ ለአምሳለ ሼር አድርጉልኝ። ለአምሳለና ባሎቻችሁ ላይ ለሚያፈጡ ሰዎች እንዳለ እናቴ ቤቱ ሳትኖር የምሰራውን ነገር ላሳያችሁ። ቪዲዮ ስታየው ግን አውቃለሁ በኋላ ስትመጣ አይኔን ነው የምታጠፋልኝ። በቅድሚያ ይቅርታ ማሚዬ። እንጀራ ነው ዳቦ ነው? ስታነጥሪ ጊዜ ይፈጃል፣ ግን እንዴት ሙቃተኛ ያስፈልጋል። እንጀራው ሳይደርቅ ቅቤ ይጠጣል ማለት ነው። እውነት ይሄን ቪዲዮ አውቃለሁ ስራውንሽ ነው የምታየው። ይሄ ሁሉ ቅቤ ልትበላ ነው ወንድሜ? ምጣዱ ይበላሻል ትላለሽ ቃል ግን እንጀራ ስለማንበላ ብዙ ጊዜ ቅቤው በምን ይለቅ ማማ፣ በምን ይለቅ ቅቤው? እኔ እንደዚህ ካልጨረስኩልሽ እንዴት እንደሚል ይሄን ሬሲፒ እናቶቻችሁ ከቤት ሲወጡ ነው መስራት ያለባችሁ። ካልሆነ አሪፍ ጫማ ጥፊ ነው የሚያለሷችሁ። ኮሜንት ላይ አይቀርልህም። አሁንም ይሄን ቪዲዮ ለማዘርየው ሼር አድርጉልኝ። አይቀርልህም ነው የምልህ። አያችሁት እንዴት አባቱ እንደሚያምር? ወይኔ ቅቤ፣ ወይኔ የማዘር ቅቤ አልበላም አልጠጣም ብላ ከሰላሌ ያመጣችሁን ቅቤ እሱ እዚህ ይጫወትበታል። አሁን እንደ ቅጣት በካልቾ በጠረባ አይደለም ይሄንን ያሳደገውን ሹሩባ ቆርጠሽ መላጣ አርገሽ አስቀምጪው። ምንድነው?
የግል የመንግስት ታውቃለህ ደግሞ ከዘፈኑ ጋር የአራስ ቤቱ ነው። ድንገት ስዘናጋ ባልቆጨኝ የከፈልኩት ዋጋ ብርቅ እኮ ነው የሚለው። አብቶ የመጀመሪያ ልጅህማ ከሆነ እኔ ጋ ይሁን እየተባባላችሁ ነው። አሁን ምን ለመሆን ነው እዚህ ውበት ላይ ይህን ጥቁር ነገር መቀመጥ? ምን እንዲያደርገው ነው ፊትሽን አሁን ካለበት ላይ ምን እንዲሆን? እኔ ምን እንደሚያስቀኝ ታውቃለህ? ሴቶች ይሄ ብሎግ ምናምን ሲሰሩ የሆነ ዕቃ ይዙና እንዲህ ይሄ እጁ ምንድን ነው እንዲህ ምናምን በቃ ኪዩት ይጫወታሉ ነው የምልህ። የኔ ጠንካራ ሴት አንዴ ጠጋ በሉ ሴቶች። ነገር አለ። ንግስት ለመሆን ዘውድ አያስፈልግሽም። በራስ መተማመንሽ ብቻ ይበቃሻል። በርቺልኝ የኔ ንግስት። ትክክል። ንግስት የሆነችው ሴት ደግሞ ሜንሽን አድርጊልኝ። እኔ ማሞገሱ ቢደክመኝ እናንተ ነው የምታሞግስ ሴት እዚህ ጋር መጣሁላችሁ ነው ብሎ አሁን ይሄ ቪዲዮ ላይ ቺኮች ነው እንደዚህ ፊል እንድታረጊ ነው የሚያስፈልገው። ንግስቷ ነው የምልሽ። አሁን ለዛች ንግስት ለሆነች ጓደኛሽ ደግሞ ይሄን ቪዲዮ ሼር አድርጊላት። ዘንድሮም ቤቢ ሄር እንዴት እንደሚወጣ ግራ ገብቶሽ እንደዚህ አንጨብርሽ የምትወጪው ወንበር ያዢ ቁጭ በይ እንማራለን። እናቱ ያንቺ ግን ቤቢ ሄር ሳይሆን ጋሼ ሄር ነው። ሽበቱ ምንድነው? ፊት ለፊት ብታስተኙ ትችላላችሁ። በጄል ከሆነ ግን አንዴ ካስተኛችሁ በኋላ እንደገና ለማውጣት ጸጉራችሁን በጣም ይጎዳዋል ወይም በጣም ስለሚጠነክር እንዲህ ስታረጉ መልሳችሁ በደንብ ሊያወጣላችሁ ይችላል። ስለዚህ መጀመሪያ ዝም ብላችሁ እንደዚህ አርጋችሁ ለጥርሴ ቡርሽ ተወዶብኛል እዚህ እናንተ ለጸጉራችሁ ታረጉታላችሁ። ዝም ብላችሁ እንደዚህ አርጋችሁ ጸጉራችሁን ቀንሱ ታውቱና ሲጀምር እኮ ናቹራሊ ካልወጣ በግድ እንዴት እንደዚህ ይደረጋል? ግን ምን አይነት እንትን ነው? ግን እኔ ጄል ስለሌለኝ እንደዚህ ነው ማሳያችሁ። ግን ምንም ለውጥ የለውም። ቺኮች እኮ በቃ ሁሉም ሴት ግን እንዲህ ያረገ ነው ዴት ምናምን የሚወጣው ነው የምትሉኝ? ስለ ስታይሉ አይደለም ዛሬ የምናወራው ስለ ቤቢ ሄር ነው። በቃ ይሄ ብዙ ጊዜ ነው የምጠቀምበት ነው ማሳያችሁ። አንተ ግንባሯ ደግሞ እንዲህ ያልክ በቆጥር 7 ይሄዳል ታውቃለህ። እንደዚህ ጫፍጫፉን እንደዚህ ይሄ ብሩሽ ባይዘው በጣም ቆንጆ ብሩሽ ነው። ይሄ ኖርማሊ ሌሎች ብሩሾች ብዙ ጊዜ አያመጣልኝም ምን የሚያስቸግረኛልና አንደኛ ብሩሹ ራሱ ለውጣለው ብዬ አስባለሁ። ይሄ ኮልጌት የሚለው ጥርስ ብሩሽ ማለት ነው። እሱን ተጠቀም። ስለዚህ ሁሉ ጊዜ የምጀምረው ከመሃል ጥርስ ብሩሽ ምን አለ ጸጉሯ ትጠቀሟለች። የረሳ አይኮነት ጸጉር አይኖር። ከዛ እንደዚህ አያችሁት ወደ ታች ነው የምታበጥሩት። እስኪ እንደዚህ ቢቀርስ በቂ ነው ብላችሁ ቢቀርስ እናቱ የሌለሽን ነገር በግድ ይሄው በዚህ እጅ መደገፍ ከዛ ወደዚህ መመለስ። ቤቢ ሄር እኮ እኔ እስከምረዳው ድረስ በቃ ጸጉሩ ሪች የሆነ ሰው ናቹራሊ ቢያወጣው ነገር ነው። አይ እኮ ከዛ ሁለተኛው እንዴት ነው የምናደርገው? ከስሩ ነው የምናወጣው። እንደዚህ ይሄ መንካት የለብንም። እሺ አድርገን እንደዚህ ከስሩ እኔ አልቻልኩም እውነት። የእውነት ቢቀር ምንም እኮ አሁን እንዲህ ስላደረግሽ ማለት የጨመርሽው አዲሽናል ውበት የለም ነው የምልሽ። ወደ ጎን ነው የምታበጥሩት። እሺ እንደዚህ ያ በቂ አማውንት አውጥቻለሁ ብላችሁ ታስቡ። ምን ታረጋችሁ? ይሄ ጋሼ ሄር ነው ቤቢ ሄር አይደለም። በእጃችሁ ደግፋችሁ መመለስ። ተንከባከቡ። ቤቢ ሄር እንዲያርጉኝም አይልም። ናቹራሊ ራሱ እንደዚህ አንቺ እንዳደረግሽው እኮ ነው። ወዳችሁት እንደዚህ አሁን እኔ ለምሳሌ ገንዘብ የለኝም እንደ ሀብታም አክት አላደርግም እኮ። ቤቢ ሄር ከሌለሽ ለምን አታዩም? በግድ እንደዚህ ተደግፎ መመለስ። ያለቀች ወይኔ ካርታ ላይ ኪውን መሰለች። አንተ ካርታ እንዲህ የምንጫወተው ላይ ኪውን ነው የመሰለችው። አሁን እኔ እናት ከዛ ስትጨርሱ ሻሽ ማሰር እንዳትረሱ። አረጉ ሻሽ እሰሩበት። ግንባሩን ለመደበቅ ነው። እሺ እንዳይነሳባችሁ። ይሄንን አሁን እንደ ሮስት ራሱ አትዩት። የእውነት በጣም ቀላል ነው። አያችሁ አይደለ? ሌላ እንዳሳያችሁ የምትፈልጉትን ሄር ስታይል ኮሜንት አድርጉልኝ። ኔክስት ታይም ሰራላችኋለሁ። እኔ እኮ ሲጀምር አንቺ እኮ ምንም እኮ መጨመር ሳያስፈልግሽ እንዲህ ፈገግታሽ እኮ በቂ ነበር። ቆንጆ ነበርሽ እኮ። ቤቢ ሄር ብለሽ አሁን የሌለውን ነገር በግድ ኧረ ይቺ ድሪል ኧረ አስነኩት። ድሪል ከጉራጌኛ ጋር ኮምቦ ተደርጎልህ ማለት ነው።
አየህ ግን እስክስታ ተለማምደህ ይሄ ጉራግኛ ጭፈራ በቃ ኢንጀነራል ተለማምደህ የምታመጣው ነገር አለ። አሁን እነዚህ ልጆች በእርግጠኝነት ከ6 ዓመታቸው ከ6 ዓመት በላይ አይሆኑም። በቃ ግን አጨፋፈራቸው በቃ ይሰጣል ነው የምልህ። በቃ ከላይ ነው የሚወርድልህ። እስክስታ ስትችልም ጭፈራ ስትችልም እንዲህ ከላይ ሲሰጥ ነው እንጂ ተለማምደህ የምታመጣው ነገር አይደለም። ሰውነትህ ግርር ካለ በተል ሲጀምር ይቺን ልጅ አግብተህ ይዘህ አዲስ አበባ ካልመጣ እኛ የአዲስ አበባ ሰዎች አንቀበልህም። በእኔ ሐሳብ የምትስማሙ ሰዎች ላይክ ፒኦቪ ለማዘር መልስ መልስ አንቺ ልመና ነው እንደፈለግሽው ምግቡ ሊቀዘቅዝ በቴስታ ታነሳሻለች። ይቀዘቅዛል እስከዛ ወፋጭ እንጂ በና ሳንድዊች አስናመጣለሁ። ወይኔ ልደበድብ አስቤው ምግብ ቢያስ ያለ ልደበድብ አባትየው ሊመጣ ነው። እጇን አነሳችባት። ይኸውላችሁ እኔ እናት ነኝ። የእናት አንጀት ሄድኩኝና ምግብ ቀርቧል ነይ ቢበል ምን ታደርጋለሽ? ሽጉጥ ደቀነችብኝ። እንደዚህ ሽጉጥ ስደቀን እንዴት አንበረከኩና ምንም ቢሆን እኮ 9 ተሸክሜ ነው እያለቀስኩባት ነው የምላችሁ። ባል ያመጣችና እንደዚህ አስቀመጠችው። ደፈቀችሽ በድንገተኛ በሞት እንኳን ማንም መጠጠር እንዳለባችሁ እንድታውቁ ነው ጎረቤቶች። እኔ በህይወት ያለው አሁንም ማለት ጨርሳኝ እንደሄደሽ ነው መቆጣ ወይኔ በቃ አልሆነልሽም። ከዚህ ነገር ጋር ሪሌት የሚያደርግ ሰው በቃ ማዘሮች እኮ ትንጥ እኮ ነው፣ ትንሽ ነው የሚበቃቸው። በቃ ገደለኝ፣ በቃ ሊገለኝ ነው። ይሄ 100 ይሄ 100 50 10 እያልክ ነው የምትሸጥ ማስቲካቸው። ምህሩ ከዩጋንዳ ተመልሳ ይኸው በቃ ምህሩ ከዩጋንዳ ተመልሳ በጣም አዳዲስ ነገር እየሞከርሽ ነው። ለፕራይቬሲያቸው ብለን ጀርባቸው ነው የምንቀርጸው። ጀርባ እንግል ተሳካላት። አንተ ይሄን ያህል አይገዝም። እውነት ምን ያህል ደግሞ ሸጣ እንደምትመጣ እናያለን። እሱን ደግሞ እናያለን። እየሸጣችሁ ነው እንዴ? አሁን ልትገዛ አሁን ያረገቡ ኪሳቸው ይከብዳል። እጅ ላይ ዕቃ ትንሽ ሆነ። ይሄ እንደውም ዕቃ ትንሽ ሆነ። ማርያም አሁን እንደዚህ ቀኑን ይዤ ጀለስ እያየሁት ግን በእናት ፖዝ ደስ ሲል ፖዚቲቪቲያችሁ ምናምን። አንቺ ወይ እዚህ እየመጣን እንሽጥ እንዴ? የት ነበር የሞከረች? እሷ ጣና ተራ ነው የምትሸጥ፣ እዛ ነው ኬመኒና ሎፍት ያሮ ቴሌብር አለህ? ኦኬ በእንቅ መስዋዕት ላይ እንደብለዋል 800 ገብታለች። ባይዜ ቀረቀረችው። ጎበዝ ናት። ሲጀምር አይ ፌሰኗ ነው የምህሩ ፌሰኗ ነው። ወገቤን ይዣለሁላ ሸጠናል ሸጣለሁ የቀረውን ደግሞ እንሞላለን እና እናንተም ቻሌንጁን ተቀላቀሉ። ይገባችኋል። የሰው አይን ኔቨር ጸሎቴ እሱ ነው። ከዚህ በኋላ አንተ ደግሞ በርታለን። ቀሪውን እናንተ ግዙትና ብሉለት። ደግሞ ሾፕ ለማድረግ ያብቃ። እና እናንተም ጨርሱት ማለት ነው። ይመቻችሁ ያራዳ ልጆች። ሶል ድራስ እንዳትመጣ እሺ። ሚኩ ቶሎ ናልኝ በእናትህ። ምንድነው? ቆይ እንደዚህ ግሬሽ ለዚህ ጠራሽ ነው ያወቅኩት ግን ዋና ነበር እና ምን ችግር አለ? ማሳጅ ብታረጋሽ
ሞቀ ትንሽ ቀዝቀዝ አድርግልኝ። ቀዘቀዘ ቀዘቀዘኩ እንዴት ቀጠዋለኝ ሲሆን ገባ በቃ። አዎ እንዴት ኒቱ አቤት ፎጣ አምጣልኝ በረደኝ። ስልኬን አምጣልኝ ከዛች ጋር። ኧረ ተነስተሽ ውሰጂው ከፈለግሽ። እንዴ እርጉዝ እኮ ነኝ እንዴት እችላለሁ? ምን ማረፍ አልቻለም ማለት ነው። ከፈለግሽ ስትወልጂ ጥሪኝ። እንዴ ስትወልጂ ጥሪኝ። መጀመሪያ ነበር ማሰብ የነበረብህ ልጅ ለመውለድ ታስብ። ደክመኛል። ትወልድ ራሱ እንዳትመጣ እሺ። እኔ አሁን በቃ የፈራው ያለሁት ነገር ማስረገዝ ነው። በቃ እንዲህ ከሆነ እንዴት ነው አንተ 9 ወር የሚሞላልህ? አንድ ቀኑ ራሱ እኮ 1 ወር እኮ ነው። የሚስትዬ እንቅልፍ እኔና ተነሳሽ? አዎ ነይ ቁጭ በይ ነይ። የት ነው ያለው እንዴ? ማን ቤት ነው ይሄ? አዲሱ ቤታችን እኮ ነው። መቼ መተን እንዴ? 2 ሳምንት ሆነን እኮ። ቅድም ልተኛ ስል እንትን ሰላም ልትወልድ ነው ብለኸኝ ነበር። ሄደን እንጠይቃታ። ትናንትና ክርስትናዋን ሄጄ መጣሁኝ አይደል? አንቺ ተኝተሽ ወልዳ እየቀለድሽ ነው። በጣም ምን ያህል ነው የምታይ? ሃይበርኔት ነው እንደ የምታረጊው? እንጠይቃታለን ብለኸኝ ነበር። እንኳንም አስታወሽኝ። እንደውም አርባቸው ነገ ነው እንዳትረሺ እንዳትተኝ አብረን እንሄዳለን። እንዴ በዛም ተኝቻለሁ። ኧረ አልተኛሽም። እንደ ድቦቹ ነው እንደ የምተኛው? የሆነ ገብታ ምናምን ለ4 ወር ምናምን ቆይታ ነው የምትወጣው ነው። ሄሎ ሄሎ፣ የኔ ፍቅር ቆየህብኝ እኮ ሩም ይዤ እየጠበኩህ ነው። እሺ ቶሎ ናልኝ፣ በጣም ናፍቀኸኛል። እሺ በቃ የኔ ፍቅር ስብሰባ አለኝ፣ ደረስ ብዬ እመጣለሁ። ተሰብሰብ በደንብ። ኤርፓድህን ረሳ። አንቺ ጋር ነው እንዴ? ወንድም ጥላ ሰምተሽኛል? አለቀልህ። ሂድላት። አይ አው ወይኔ ይሻላል። ችግር የለውም ሂድ በቃ። እንደውም ቤት ከተቀመጥክ ነው ከዚህ በኋላ ነገሮች የሚያሰጉት። ጽሁፍ ነበረው። የምን ጽሁፍ? ነፍሲ ጥፋ ሌባ ለአንተ አባት ምን ብዬ ልጽፍ? ሌባ ነበረ ብዬ ልጻፍ? የሆነ ሚስት ያማግጥ ነበረ ብዬ ልጻፍ? የቤት ሰራተኛ ያስቆበልህ ነበረ ብዬ ልጻፍ? አፉን ማንም ላይ ይከፍት ነበረ እየሰከረ በየቱቦ ይወድቅ ነበረ ብዬ ልጻፍ? ምን ብዬ ላንተ አባት ልጻፍ? ገንዘብ እኮ ከፍለናል። ገንዘብ አይደለም ይሄ ሙያ ጥያቄ ነው። ይወንድ ችሎታ ለማንም ወመኔ አቤት ደግነት አቤት ምን እያልን የጻፍ ነው በቂ ነው። ከዚህ በኋላ ለምራችን እንታመናለን። አንቺ የእውነት ትችያለሽ። እኔ ደግሞ እንደዚህ ሊፕሲንግ ኤግዛክትሊ ከነቶኑ ከነ ሙሉ ነገሩ ጨርሶ የሚሰራ ሰው አይቼ አላውቅም። በቃ ዩር ሶ ታለንትድ። ይሄ ቪዲዮ በላይ ከአፕሪሺዬሽናችሁ ፕሊዝ። ብቻ ዝም ነው ዝም። ሄሎ ወይዬ እንዴት ነሽ? ደህና ነኝ እኔ። ምን ልታረግ? ኧረ እኔ ጋር ሰርፕራይዝ አለሽ። የባስ ቀረጻ እኔ በጣም ነው የምፈራው። የሰራሽው ስራ በምድር በሰማይ ጀለስ ደግሞ አዚያን ነው ገባ ተከፍሎ ላያልቅ ብቻ ዝም ነው ዝም። ድምቀቴ ድምቀቴ እህቴ የእናቴ ሆድ አዳራሹ እንግዲህ ምን እንላለን? ፍቅራችንን አቃማሽ እንደዚህ አይነት ክሪንጅ ነገር ያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔን ጉርለት ሙላት ሆንሽ። እኔ እንደዚህ የሚያረግ ሰው ባገኝ ከባሱ ዘልዬ ወርዳለሁ ነው ባንቺ ሆኖ የውሃ መንገድ ብቻ ኑሪ ኑሪ ሁሉን አይተሽ እኔ እደምቃለሁ በድምቀትሽ ብቻ ኑሪ ኑሪ ሁሉን አይተሽ እኔ እደምቃለሁ በድምቀትሽ ድምቀቴ ለምን አልሞትም? ስንት አይነት ሰው እኮ አለ። በቃ ሲክ ያለ ሰው እኮ ሊለፈልፍ እኮ ይችላል። ወደድሽው? አንድ ባስ እንዴት አትወርድ? ምን ታረጋለሽ? ቻው እሺ ቻው እሺ። አታጨበጭቡለትም? እንዲገርጥተው አሁን እንዲህ ደስ የሚለኝ እኮ እንዲህ ምናምን ባሶስ መተህ ቪዲዮ ሰርተህ ምናምን ላይክ ሳይደረግ ሲቀር በቃ ጭልል። ምን እያረግሽ ነው?
ምን ማድረግ ይመስላል? አንተ ምን እያደረክ ነው ቤቢዬ? እኔማ ሶፋ ላይ ፈልሰስ ብዬ ሶፋ ላይ እኔማ የተሻለ ነገር ላይ ዳዲ ነው ከአሜሪካ ወርቅ አስለብጦ ዳርዳሩን ያመጣልኝ። ምን እየበላህ ነው? እኔማ ፍራሹን ምን እየበላህ ነው? ላዛኛ እኔ ራሱ ማሚ ቅርብ ሰዓት ላይ አስቴክ ሰራችልኝና ኖ ማሚ አፕቴቴ ስለተዘጋ አልፈልግም አልኳት። የድሮ ሳክስ ላጉርስ እሺ ነው ከምበላው ላጉርስ በሞቴ ስሞት ለቤቢ እኮ የአርባ ምንጭ ሙዝ ነው እናቱ። በቃ ማሪ ሻወር ልገባ ነው። እሺ ወደ ጃኩዚ ልገባ። እኔ ምልክ ገላም በምደም ተጣጣበው። እንደዚህ አይነት ሳክሶች የድሮ ፊልም ላይ ነው። በቃ ሀብታም ምናምን መስሎ ይታወቃታል። ደግሞ ወንዱ ነው የሚሰክሰው፣ ሴቷ አትሰክስም። ብዙ ጊዜ ሴቷ ናት ሀብታሙ፣ እሱ የደሃ ልጅ ነው ምናምን በቃ ተሰክሷ ይሰክሳታል ምናምን ጃኩዚ ምናምን ምን ይላታል። እንደውም ሼፉ ቁጥር 2 ላይ ይሄ ራሱ ሲን አለ። አቤት እስክስታ! ያኛው እኮ ኦፊሻል ጨፋሪ እኮ ነው። ኧረ ሁለቱም ማስነኩት። ኧረ ትችላላችሁ። እኔ እስክስታ የሚችል ሰው ሲጨፍር ሲጀምር እንዴት እርከት እንደምል ነው የምልህ። ለምን እኔ አልችልማ። በቃ ብዬ ውጪ እንዲህ ነው የምለው። እስከ መቼ ነው እንደዚህ በዝምታ መቀጭ? ልጃችንም እኮ በመሃል ቤት እየተጎዳ ነው። ዝምታዬ መከላከያ ነው። ሰው ስናገር ጨቀጨቅሽኝ ትላለህ፣ ዝም ስል ደግሞ ተቀየርሽ ትላለህ። ቆይ ምን አድርጊ ነው የምትለኝ? ስህተት ሰርቻለሁ አውቃለሁ፣ ግን እኔም ሰው ነኝ። ስህተቴን እንጂ ልቤን ማየት እንዴት አቃተሽ? ልብህን ባላይ ኖሮ እዚህ አልቆይም ነበር። ግን የቆሰለ ልብ ለይቅርታ ጊዜ ይፈልጋል። ይቅርታ ስላልከኝ ብቻ ብዙ ነገር ይቀየራል ማለት አይደለም። ታዲያ ያንን ጊዜ አብረነው እንለፍ እንጂ ብቻሽን ለምን ትጋፈጫለሽ? እጅሽን እንድለቅሽ አገፋፊ። መገፋፋቴ እውነቱ እንድታይ ነበር። እኔ ማየት የምፈልገው አንተ ትክክል መሆንን ሳይሆን እኔ ለመረዳት ዝግጁ መሆንን ነው። ተረድቼሻለሁ። በጣም ይቅርታ የኔ ፍቅር። መሀላችን ሆኖ የሚበጠብጠንን ግንብ ዛሬ እናፈርሷል። የሆነ ሰዓት ላይ ነበረው ማለት የነበረው ቢለምድ ነው የፈዘዝኩት። በእናትህ አስታወስኩኝ። በቃ አሁን የኮረሪማ ዋጋ ነው አሳስቦኝ እንደዚህ እየሆንኩኝ ያለሁት። ይሃ ምን እየሆንሽ ነው? ተረጋግተሽ ቁጭ ብለሽ እናውራ። በቃኝ። ሁሉ ጊዜ እኔ ነኝ ዝቅ ምላ፣ ሁሉ ጊዜ እኔ ነኝ የምረዳ፣ ሁሉ ጊዜ ስታጠፋ እኔ ነኝ ይቅርታ ምላ። እኔም እኮ ስሜት አለኝ፣ እጎዳለሁ። አይገባም እንዴ? ለምንድን ነው ነገሩን አክብደሽ የምታየው? አንዳንድ ጊዜ ሳላስበው በተናገርኩት ነገር ይዘሽ እንደዚህ የሚያስቆጣሽ? ሳታስበው እየተናገርክ ያለው ነገር እኮ እኔ ላይ ጠባሳ እየጣለ ነው። ይቅርታ ማለት ብቻ በቂ አይደለም። ልብ ካልተለወጠ ቃላት ብቻ ትርጉም የለውም። እና ምን እንዳደረግ ትፈልጊያለሽ? እግርና እግር እንኳን እኮ ይጋጫል፣ ግን መለየት መፍትሄ አይሆንም። ፍጹም እንደሆነ አትጠብቂ እንጂ። የራሴን ጊዜ እፈልጋለሁ። ያ ማለት ግን አልመለስም ማለት አይደለም። አንተም ራስህን አዳምጥ። ኧረ ተይ ታዲያ የራስሽን ጊዜ እኮ እዛው ሌላ ሰፓሬት ክፍል ውስጥ ማሳለፍ እኮ ትችያለሽ። የራሴ ጊዜ ብሎ ሰው ሻንጣውን ይዞ ከቤት ወጣ ማለት በቃ በጣም ቢግ ዲል ነው። ግን ለምን በዚህ በነፈሰ ነፋስ ውስጥ ቆንጆ ሁለቱንም በደንብ የሚለያይ ነገር መግባቱ የማይቀር ነገር ነው እንዴ? ነይ ህይወቴ፣ አንተ ደስ ሲሉ አራት አይቻልም። እንደሱ ይባላል ወይ? አይቷል። ሁለቱ መንተው አራታችሁ መንታ ናችሁ ነው? አይ ሁለቱ መንታ አንድ፣ ሁለቱ መንታ ደግሞ ሌላ ሁለት ናቸው። እኔ የምቀድመው በያቸው አይደለም። ሃፒ አገለላችኋት እኮ ብቻዋን አረጋችኋት። መጀመሪያ ህይወቴ ነይማ ልንገርሽ። ሶስቱ አንድ አይነት ናቸው። ገባ? እሷ መንታ አይደለችም ተብላ አገለሏት። አደግበይና ሶስቱንም አቀናብሪያቸው። ይሄ እንዲህ መጀመሪያ እርስ በእርሳችሁ ደስ የምትለው ማለት ነው። ልጅቷ ምንም ነው ኢጎ የሌለባት። ደስ አትልም? ወይኔ ደስ ሲሉ! ኧረ ሶስታችሁ እንደነዚህ አራት እንደዚህ መደዳውን ነው መውለድ የምፈልገው። ወይኔ እኔ አሁን ከዚህ በላይ ካየሁኝ ይሄ ነው ላለቅስ ነው ማለት ነው። በቃ
ምን አይነት ፍቅር ነው? ኧረ አስቀናችኝ። አሁን እንደ እናትየዋ ምን አይነት እድለኛ ሰው አለ? ቆይ ከዚህች እናት በላይ ከነዚህ ልጆች እናት በላይ እድለኛ ሰው እስቲ ንገሩኝ፣ አንድ ሰው ካለ። የሆነ ፈሪ ነሽ። እሺ ስሜትሽን እንኳን በግልጽ መናገር ማቺ ፈሪ ነሽ አይደለም። ይኸውልሽ አሁን ሞጮ አደርሷል። ልክ እንደወጣሽ ልክ እንደነገርኩሽ። ኧረ እንዳታስብ፣ ምንም እንዳታስብ። ምን ተፈጥሮ ነው? መጣው በቃ። እሺ ማየ አልቆይም። ይሄ ግን የመጨረሻ ናና ወጣች ናና። ደግሞ እንዴት እንደናፈከኝ እውነት። የምርሽና እንዴ? ሰሊ እንዴት ነሽ? የኔ ቆንጆ እንዴት ነሽ? እንዴት ናችሁ? ደህና ናችሁ? ሰላምዬ፣ ቆይቼ ስለነገርኩሽ በጣም ይቅርታ። ጽጌ ትባላለች፣ ፍቅረኛዬ ነች። ፍቅረኛዬ? አዎ ማሬ ፍቅረኛዬ ነው። ምን ነው ደነገጥሽ? ጨክኖ ቀየረሽ አየሽ? ኧረ እኔ አልደነገጥኩም። በቃ እናንተም ሂዱ፣ እኔም ልሄድ አይሻልም? ቆይ ልትሄጂ? አዎ ፍቅር፣ እሷም ትሂድ፣ እኛም አብረን እንብረር። ባይ። ይኸውልሽ ጥፋት ነው። ይበልሽ ሰላም ይበልሽ። ለምን ታዝኛለሽ? እንዴት እንዳሳዘነች። አማራጭ እኮ አልሰጠችክም፣ ግን የተሳካልን መሰለኝ። በቃ ሂድ። ሰሊ ጠብቂኝ እንጂ ጠብቂኝ። በእናትህ ተወኝ በቃ። እያለቀሽ ነው እንዴ? ተወኝ በቃ። አየራ እየሳቀች ነው። ፈሪ ነሽ። እሺ ስሜትሽን እንኳን በግልጽ መናገር ማቺ ፈሪ ነሽ አይደለም። ነገሮችን ከመጋፈጥ ይልቅ ትሸሻለሽ። ቆይ እስከ መቼ? እኮ ከጀርባ ያሉት ሰዎች ናቸው የሚያስቁሽ ነው። እሺ ቆይ ንገሪኝ። እሺ ንገሪኝ። ይቅርታ በይ በቃ። እስቲ እወድሃለሁ። ፊቷን ምናምን ወደ እሷ አላዞረችም ታውቃለህ? በዞረችበት ነው። እወድሃለሁ። እኔ አንተ ማንም ሰው ሊነጥቀኝ አልፈልግም። አይደለም ከልቤ ያደረ ይሄን ነበር የፈለኩት። ቃላት አይገልጽም መቅጠኑን ወድሃለሁ ስል ስሜቱ በቃታ። እኔ ምን እንደሚያስቀኝ ታውቃለህ? እነዚህ ቲክቶከሮቹ ማለት ነው። በቃ አደባባይ ላይ ወጥተህ እንዴት ድራማ ትሰራለህ? ሰው እያለፈ ምናምን ባጠገብህ። ዋው በቃ በጣም እኮ ነው የሚከብደው። ግን የሆነት ኮንፊደንሳችሁ። ስማ፣ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው የምዘለዝልህ። ይኸው እንደ ቋንጣ አይደለም፣ እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቱ አንድ ፍሬ። የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። ምን? እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? በ40 ዓመቷ እስኮስንቼ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ። ቤተሰቧን የጨረሰች ቤተሰቧን የጨረሰች ደስ ይላል። አንድ ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። በጣም እንስማማ። በጣም እቃራት እንደ እንስማማ አላሉ። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው እሺ እንጥላለን ሲሉት ደግሞ ሽምግልና ላኩ ይላል። ቀጥሎ ሰላም ነሽ እናት? ሰላም እንዴት ነሽ? አድራሻ ትነግሪልኛለሽ? ልደውልና። እሺ ችግር የለውም። እየጠራ ነው። እሺ እየጠራ ነው። እሺ ሄላ ሰላም አባት፣ እንዴት ነህ? ፈጣሪ ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እዚህ አንድ ወንድሜ አንተን ፈልጎ ነውና ብቻውን ነው ያለው፣ ሰው አብሮት የለም። እኔ አሁን ሩቅ ቦታ ነኝ ያለሁት። እሱን ደግሞ ናት አልሎ ነው የመጣው ይመስለኛል። ለከተማው አዲስ ነው መሰለኝና እርዳታ ይፈልጋል እሱ ብቻውን ስለሆነ። አይ አንቺ ጋር አስቀምጪው። አጎቴ ነው ብሎኛልና እንደዚህ አይደለም። አንቺ ጋር አስቀምጪው። ናት አልሎ ነው የመጣው። አንቺ ጋር እሺ በቃ እሺ። ቻው። አታውቀው እንዴት ነው አብረው የምታስቀምጠው ከሷ ጋር? ትንሽ የሚያወራው ነገር ደስ አይልምና አጎቴ ነው ያልከኛ? አዎ ምን አለሽ?
አይ ምንም በቃ ለጊዜው አሁን እኔ ጋር እና አብረን እንሄድና ወደ ክፍለ ሀገር ተረጋግተን ወደ ክፍለ ሀገር መሄድ ካለብን ከኔ ጋር ቆይተህ ነገ ምናምን ተረጋግተህ ትሄዳለህ አይሻልም? መልካም ነው። አይ ይመስለኛል ራቅ ያለ ቦታ ነው መሰል ያለውና ትንሽ አነጋገሩም ደስ አይልም ነው። ለዛ ነው። እሺ ምን አይነት መልካም ናት ማርያም። እንዴ እየቀለድክ ነው እንዴ? እየቀለድኩ አይደለም። የአንቺን ቅንነት ለማየት ነው። በጣም ቅንና እየተቀረጽሽ ነበር በአጋጣሚ። ሩስና አላወኩም ነበር። እኔ ለማውራት ሁሉ ከበደ። እየተቀረጽሽ ነበር ትላታለህ። ብላይንድ ናት ነው እየተቀረጸችማ እንደነበር እያየችው እንዴ። ሊትራሊ ካሜራው እኮ ካንተ ጀርባ እኮ ነው እየተንቀሳቀሰ ምናምን እኮ ነው። አታየውም ነው ካሜራውን? ወይ ኢንቪዚብል ናቸው ነው ከነ ካሜራማኑ። አሪፍ ሂዳችሁ እኮ ነበረ። መጨረሻ ላይ አቦካው እየቀረጻችሁ ነው ስትል እየተቀረጽሽ ነው ምናምን ብለህ ካሜራው ላይ ትጠቆማለህ። ለማንኛውም ለዛሬ ያስላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።